መጽሐፍ የሚነግረን ነገር አለ። 10 ነገስታት ኃይላቸውን ለአውሬው ሰጡት ይላል መጽሐፍ ቅዱስ። ወዴት እየሄድን መጠየቅ አለባቸው። ሲስተም ቢልድ ተደርጎለታል ኦልሬዲ። አሁን ያለው ሲስተም ሰርቬይላንስ ሲስተሙ ሁሉ ነገር ለእኛ ብቻ የተሰራ አይደለም እያልኳቸው፣ ፊውቸርን ለመቆጣጠር ለጸረ ክርስቶስ ሆነ ተብሎ የተሰራለት ዲፔንደንት እንዳንሆን በቴክኖሎጂ ላይ በጣም ዲፔንደንት እና ማወቁ ጥሩ ነው። ኪሪየስ መሆኑ አደጋ አለው። አንዳንዱ ቴክኖሎጂዎቻችን በሙሉ የሚያበቁበት ጊዜዎች አሏቸው። በጣም ጊዜያዎች ናቸው፣ ፍጻሜ ያላቸው። በተለይ ኤአይ ከመጣ በኋላ የፈጠራው ነገር በጣም እየበዛ ነው የሚሄደው። ወገኖች ሆይ ጌታችን ኢየሱስ ክርስቶስ ዳግም ሲመጣ በምጽአት ጊዜ እግዚአብሔርን ለመቃወም ልክ እንደ ባቢሎን ግንብ ስማችንን እናስጠራ የተባለውን እንዳፈረሰው ጌታ ልክ እንደዚህ እንደ ባቢሎን ግንብ የቆሙትን ቴክኖሎጂዎችን ሁሉ ያፈራርሳቸዋል። አውት ኦፍ ዩዝ ያደርጋቸዋል። ያኔ መንፈሳዊ ዓለምን መግዛት ይጀምራል። ጸረ ክርስቶስ እንዲጠቀምባቸው ሆነ። አሁን ያሉት ለሰው ልጅ ጥቅም ተብሎ ያላወቅነው ነገር የሆነ ሲስተም፣ ግሎባል ሲስተም እየመጣ ነው። ዲጂታል አይዲ ግሎባል ሲስተም፣ ህንድ ዲጂታል አይዲ፣ ኢንግላንድ ዲጂታል አይዲ፣ እስራኤል ዲጂታል አይዲ፣ አሜሪካ ዲጂታል አይዲ፣ ሁሉም ወደ ዲጂታል አይዲ እየሄድን ያለው ምንድን ነው? ይሄ ዲጂታል አይዲ ለምንድን ነው ያስፈልገው? አያችሁ፣ አሁን ላለንበት ሁኔታ ላይ ለሰላም፣ ለሰርቬይላንስ፣ ህገወጥነትን ለመቆጣጠር፣ ወንጀልን ለመቆጣጠር፣ ለመንግስት፣ ለአስተዳደራዊ ስርዓት ይጠቅማል። ትክክል፣ ይጠቅማል። ትክክል። አንታይ ክራይስት ዓለምን ለመቆጣጠር ከሚጠቀምባቸው ዓለምን ለማኮንትሮል ይሹ ነው። በቃ ገበያውን ኮንትሮል ያደርጋል። የዓለምን በቃ ትራንዛክሽን በሙሉ ኢኮኖሚው በአንድ ሌሊት አገሮችን ዶጋመድ ሊያደርጋቸው ይችላል። ሀብታቸውን ሊቆልፈው ይችላል። ቅድም አንድ ሰው የጠየቀኝ ያለ ይመስለኛል። ሪሰንትሊ መዝሙሮች እየሰማችሁ ነው ያላችሁት። እነዚህ መዝሙሮች በኤአይ የተቀነባበሩ ናቸው እና ለሁለት ነገር ይጠቅማሉ ብዬ አስባለሁ። አንደኛው ቱ ኤርሊ ጀጅ ለማድረግ በጣም ቱ ኤርሊ ማለት ገና ቴክኖሎጂው መምጣቱ ነው። ገና ነው በእኛ ኮሚኒቲ መካከል በተለይ ገናውን ነው እና አንዳንዱ መዝሙር በጣም በጥሩ ሙዚቃ ተቀናብሯል። ለሙዚቀኞቹ በጣም ሊያሳስባቸው ይችላል። ምክንያቱም ከተለያየ ሙዚቀኞች የሙዚቃ ጥበብን አቀነባብሮ ነው የሚዘምረው ሙዚቃውን የሚሰራው። ሌላው ደግሞ ሙዚቃ ተጫዋች በመፈለግ መከራ ከማየት ደግሞ በጣም በቀላል ሁኔታ በቴክኖሎጂ በመጠቀም ሰዎች የራሳቸውን መዝሙር ሊያወጡበት ይችላሉ ማለት ነው። ግን ቴክኖሎጂው በራሱ ሰው የጻፈው ከሆነ ችግር የለብኝም። ሰው ጽፎት ሰው አቀነባብሮት ቢያደርገው ምንም ችግር የለው። አንዳንዴ ግን ራሱ ቴክኖሎጂው ዝም ብሎ የሚፈጥራቸው ከኛ ካልቸር ጋር ማይሄዱ ከኛ የሙዚቃ ስታይል ጋር ማይሄዱ ነገሮች ሊመጡ ይችላሉ። ይሄ የምትቃወሙትም የምትደግፉትም ነገር አይደለም ማለት ክፋቱ ብዙ አይታየኝም። ሰዎች ይሄን ኮፒራይት ምናምን ይላሉ። ከዚህ ባሰም ሊመጣ ይችላል። ኮፒራይት አሁን በጣም አስጊ ሁኔታ ላይ የደረሰበት ጉዳይ ነው እና ስለዚህ ጉዳይ ለመናገር ቱ ኤርሊ መዝሙሮች ከ5 በላይ አልሰማሁም፣ ግን ሰምቼ እኔ እንደውም ፈረንጆች የዘመሩልን የመሰለኝ። ለምን አንዳንዱ አማርኛው የፈረንጅኛ ይመስላልና ማለት ነው። ጸ ማለት አይችልም፣ ጠ ማለት አይችልም እና አንዳንድ ኩልትፍ ያለ የሆነ ፈረንጅ ኦሪየንትድ የሆነ ሰው የዘመረውም ይመስላል አንዳንዱ ዜማ ሳይም ነው እና እንዲሁ ግን አያሳስበኝም፣ በጣም አያሳስበኝም። ካሳስበኝ መጥቼ እንደገና እናገራለሁ። ለጊዜ ያለኝ እውቀት እዛ ድረስ ስለሆነ ነው ማለት ነው። ሌላው ደግሞ ኢንተርኔትና ፋይበር ኦፕቲክስ፣ እነዚህ ሊገርማችሁ ይችላል። መላው ዓለምን በሰከንድ ባነሰ ጊዜ ውስጥ የሚያገናኝ ይሄ የመረጃ አውታር ይባላል። ይሄ መዘርጋቱ በሚገርማችሁ ባለፈው የየመን የሁቲዎች በቀይ ባህር ውስጥ የሚያልፈውን ትልቅ መስመር አለ፣ የኢንተርኔት መስመር አለ በባህር ውስጥ የሚሄድ እሱ ነው ፋይበር ኦፕቲክስ የሚባለው። ከዓለም ዙሪያ ሁሉ የሚሄደውን ኔትወርክ እንቆርጠዋለን አሉ እና በጣም አሳሳቢ ነው እና እሱ በጣም ትልቅ ለዩናይትድ ኔሽን አሳሳቢ ሆኖበት ነበር። ምን ለማለት ነው? የኢንተርኔት አገልግሎት በዓለም ዙሪያ በአንድ ጊዜ በሰከንድ አንዳንዶቻችሁ እኩል ስናገር እናንተ ጋር አሁን እየሰማችሁ ነው ያላችሁ። በፋይበር ኦፕቲክስ ስለመጣላችሁ ነው። በየቤታችሁ በያላችሁበት በዋይፋይ ቀየሩት እንጂ መጀመሪያ እንደ ላንድ ላይን በባህር ውስጥ ወፋፍራም ገመዶች ተተክለዋል። ወፋፍራም ገመዶች በቃ መርከብ የማይበጥሳቸው
ምንም ነገር ማይቆርጣቸው በጣም ጠንካራ ብረት በብዙ ሸክም ክብደት ያላቸው ወደ ባህር ውስጥ የሚሰምጡ ፋይበር ኦፕቲክስ በውስጡ ገመዶች፣ የተለያዩ ገመዶች ያሉት ቴክኖሎጂዎች በዓለም ዙሪያ ሁሉ አሉ። በሁሉም ባህር ይሄ ሁሉ መስመር የምትመለከቱት ዓለም እንዴት ውስብስብ ብሎ ከባህር በታች ባለ ፋይበር ኦፕቲክስ ወይም ገመዳ ገመድ እንዴት እንደተሳሰረች እንድታዩት። ይሄ ዋይፋይ አይደለም፣ ሊትራሊ ገመዶች አሉ። በባህር ውስጥ ያሉ ገመዶች ናቸው። ላሳያችሁ። ይሄውላችሁ ገመዶች። የዓለም የኢንተርኔት መስመር ምን እንደሚመስል ተመልከቱት። አያችሁ። ስለዚህ እነዚህ ሁሉ ጠቃሚዎች ናቸው። ቴክኖሎጂ በጣም እየሄደ ነው እንደምትመለከቱት፣ በጣም ጠቃሚዎች ናቸው። እነዚህ ሁሉ የሚጠቅሙ ናቸው። አዎ ይጠቅማሉ። አንዳንዱ ጥያቄ አሁን አልመልሰውም፣ ሌላ ጊዜ መልስላችኋለሁ ቦታው ላይ ልክ ስደርስ እና ከባህር በታች ያለ የዓለም ኢንተርኔት መስመር ዓለምን ኔትወርክ አድርጎታል። ግን በደምብ ሰሙኝ። አሁን ከዚህ በኋላ ቴክኖሎጂ ሊያደርግ የማይችላቸው ነገሮች አሉ። ቴክኖሎጂ የማይመልሳቸው ነገሮች አሉ። በጣም ልንጠነቀቅ ያስፈልጋል። ምን ያደርጋል? ዲፔንደንት እንዳንሆን። አያችሁ፣ ዲፔንደንት እንዳንሆን። ቴክኖሎጂ የማይመልሰው ነገር አለ። ቴክኖሎጂ ሶልቭ የማያደርጋቸው ነገሮች አሉ። እነሱን ነገር ለእኛ ለክርስቲያኖች ላሳስባችሁ እፈልጋለሁ ዛሬ አንዱ እና ቴክኖሎጂ ፈጽሞ ምን ሊያደርግ አይችልም ካላችሁ ነገሮችን ያቀላል፣ ኑሮ ያቀላል። ዞር ብዬ ቡና ማፍያ ያለ ቡና ማፍያን ፕረስ አድርጌ አፍልቶ ያስቀምጥልኛል። በጣም ደስ ይላል። ሻይ ስፈልግ ሻይ ስጠኝ ይለዋል። በጣም ደስ ይላል። ኑሮ ቅልል ብሏል። እንጨት መፍለጥ የለም፣ ከሰል ማራገብ የለም። ቴክኖሎጂ is good፣ ላይፍ ያቀላል፣ makes life easy ይላሉ ፈረንጆቹ። በጣም ጥሩ። ነገር ግን የሰው ልጅን ጥያቄዎች የማይመልሳቸው ሲሪየስ ነገሮች አሉ። የመጀመሪያው የኃጢአትን አያጥብም። ቴክኖሎጂ የሰውን የስነ ምግባር የልብ ብልሽት ሊፈውስ አይችልም። ቴክኖሎጂ ኃጢአትን አይሰርም። ቴክኖሎጂ ኃጢአትን አያጥም። አያችሁ፣ ቴክኖሎጂ ሞትን አያሸንፍም። የሕክምና ቴክኖሎጂ እድሜ ሊያረዝም ይችላል እንጂ የዘላለም ሕይወት ሊሰጥ አይችልም። ሞትን አያሸንፍም። ቴክኖሎጂ እውነተኛ እርካታ ሊሰጥ አይችልም። ምቾት ሊሰጥ ይችላል፣ ነገር ሊያቀልልን ይችላል። ነገር ግን በክርስቶስ የሚገኘውን ሰላምና ደስታ ሊተካ አይችልም። ምክንያቱም ቴክኖሎጂ ሰላም ምን እንደሆነ ማያውቀው። ለሱ ሰላም ዲጂት ነው፣ ነምበር ነው። ለሱ የሚያውቀው ቁጥር ነው። እንደዚህ ብዬ ጠየቅኳት ኤአይ ነው። ካኒው ላፈልኳት መሳቅ ትችያለሽ አልኳት። የሆነ ነገር አድርጌ መሞከር እችላለሁ፣ ግን እስከዛ ድረስ ግን ሃ የሚል ጽፈት ኤችኤ ብላ ጻፈችልኝ እና ሳቄ መጣ። ለምንድነው? ሳቅ እንኳን ከስሜት ጋር የተያዘ ነው። ቴክኖሎጂ ስሜት የለውም። ዲፔንደንት እንዳንሆን በቴክኖሎጂ ላይ በጣም ዲፔንደንት እና ማወቁ ጥሩ ነው። ኪሪየስ መሆኑ አደጋ አለው። አንዳንዱ ቴክኖሎጂ ላይ ቴክኖሎጂዎቻችን በሙሉ የሚያበቁበት ጊዜዎች አሏቸው። በጣም ጊዜያዎች ናቸው፣ ፍጻሜ ያላቸው። የመጀመሪያው ጊዜያዊ ነው። አዳዲስ ፈጠራዎች ሲመጡ አሮጌዎች ሆነው ይሻራሉ። አሁን ኢንተርኔት ከጥቂት ዓመታት በኋላ የትላንትና ታሪክ ይሆናል ወገኖች። የስልክ አይነቶች እንኳን የትላንትና ታሪክ እየሆኑ እየመጡ ነው ያሉ ወገኖች። ቴክኖሎጂ እያለፈበት ነው። ያው ሌላው ቴክኖሎጂ አንዱ ቴክኖሎጂ በሌላው ቴክኖሎጂ ይለወጣል። አዳዲስ ፈጠራዎች ይመጣል። በጣም በተለይ ኤአይ ከመጣ በኋላ የፈጠራው ነገር በጣም እየበዛ ነው የሚሄደው ወገኖች። ጥቅም አልባ የሆኑ ይመጣል። በቃ ይሄ ድሮ ቴክኖሎጂ ነው ይባላል። ሁለተኛው ቴክኖሎጂዎቻችን መቼ ያበቃሉ? ጌታችን ኢየሱስ ክርስቶስ ዳግም ሲመጣ በምጽአት ጊዜ እግዚአብሔርን ለመቃወም ልክ እንደ ባቢሎን ግንብ ስማችንን እናስጠራ የተባለውን እንዳፈረሰው ጌታ ልክ እንደዚህ እንደ ባቢሎን ግንብ የቆሙትን ቴክኖሎጂዎችን ሁሉ ያፈራርሳቸዋል። አውት ኦፍ ዩዝ ያደርጋቸዋል። ያኔ መንፈሳዊ ዓለምን መግዛት ይጀምራል። የሰው ጥበብ ከንቱ ትሆናለች ማለት። ክብር ለእግዚአብሔር። ለምን? የሰው ጥበብ ኤክስፓየሪ ዴት አለው፣ ያበቃለታል። ለጸረ ክርስቶስ በጣም ጠቃሚ የሚሆኑ የዘመን ፍጻሜ ቴክኖሎጂዎች አሉ። ለዘመን ፍጻሜ በጣም ጠቃሚ የሆኑ ቴክኖሎጂዎች አሉ። እነዚህ ጠቃሚ ከሆኑ ቴክኖሎጂዎች አንዳንዶቹን ላሳያችሁ ፈልጋለሁ። ታስታውሱ እንደሆነ እንደኔ ድሮ ካርቱን ስዕሎች ነበሩ። ይሄ ካርቱን መጽሐፍ ነው። ይሄ ካርቱን ስዕል ቢጫ የለበሰውን ሰው የምትመለከቱት በስልኩ ሲያወራ ትመለከታላችሁ። ይሄ ኢን ዘ 70s የነበረ ነው። ህፃናት ሆነን ይሄ ስዕል በጣም ካርቱን ወድ ነበርና በቃ በስልኩ ሲያወራ ዋው፣ በጫማው ሲያወራ ተንቀሳቃሽ ስልክ ይዞ ሲሮጥ ምናምን ይሄ ፖሊስ ይገርበኝ ነበረ። ለካ አሁን ሳየው በስልክ ማውራት ለካ ደርሰንበታል። በስልክ ማውራት ይኸውላችሁ አሁን ትላንትና ፊክሽናል የሆኑት ዛሬ ሪል ሆነዋል።
አያችሁ አሁን እንደ ፊክሽን የጀመሩ ነገሮች ሰው ወደዛ ነው ይሄድ ያለው ሪል ወደ መሆን ይመጣሉ። ይሄ ፊክሽን ነበር፣ አሁን ሪል። ይሄ ሪል ኮምፒውተር ፊክሽን ነበር፣ አሁን ሪል ነው። ምን እያልኳችሁ ነው? ብዙ አስገራሚ ቴክኖሎጂዎች እየመጡልን ነው። ኤአይ ነዳሽ መኪናዎችን ትመለከታላችሁ። ያለምንም ችግር ከቦታ ቦታ ይሄዳሉ። ከሰው ይልቅ ጠንቃቆች የሆኑ ከሰው ይልቅ በብዙ ካሜራ ዙሪያቸውን እየከበበ የትራፊክ ሕግ አክብረው የሚሄዱ የሚገርም እነዚህ ኤአይ ቴክኖሎጂዎች ዛሬ አሜሪካን ሀገር ብዙ ቦታ በተለይ ላስ ቬጋስ አካባቢ አንድ የት ሀገር ሄጄ ነው ሪሰንትሊ የተመለከትኩት አይ ቲንክ ፊኒክስ አሪዞና ላይ ተመልክቼዋለሁ። እና እነዚህ ኤአይ ቴክኖሎጂዎች ከተማ ላይ ሲነዱ ታያቸዋል። ቴስላ መኪናዎች ብዙዎቹ እጃችሁን ብቻ መሪው ላይ ማድረግ አለባችሁ፣ ምክንያቱም ምልክት ይሰጣችኋል። ወደ ውስጥ እናንተን የሚያይ ካሜራ አለ። ካንቀላፋችሁ ይጮሃል፣ መኪናው ይቀሰቅሳችኋል እና ቀጥታ ይሄዳል። ሞልታችሁት ምንም ግራ ቀኝ ማየት አያስፈልጋችሁ። አንዳንድ ጊዜ ሁለት እጃችሁ አንድ ኮፊ በዚህ ምግብ የምትበሉ ከሆነ ቁርስ ጠዋት እና የነዳችሁት መኪናው ቀጥታ ይሄዳል። ምንም ወደ ግራም ወደ ቀኝም አይልም፣ በሰላም ነው የሚሄደው። መኪና ሲመጣ ሌን ሁሉ ይቀይራል። በጣም ያስደነግጣችኋል። እና ሌን ሁሉ ይቀይራል፣ ፍሬቻ ያሳያል፣ ሌን ይቀይራል፣ ሃይዌይ ይገባል። በራሱ አውቶኖመስ ነው፣ ራሱን በራሱ ችሎ መሄድ የሚችል ነው። ቴክኖሎጂ እዛ ጋር ደርሷል። ይሄ ድሮ ፊክሽን ነበረ። ምንድነው ከኋላው የሚያንቀሳቅሰው? የኤአይ ቴክኖሎጂ ነው። ስለዚህ እውቀት የት ጋር እንደደረሰ እንድናይ ነው። በዘመነ መጨረሻው ላይ እውቀት ምን ይላል? እውቀት ይበዛል ብሎ መጽሐፍ ቅዱስ ይነግረናል። ኤአይ ነዳሽ መኪናዎች አሁን ዓለማትን እየሞሉ ነው ያሉት ብዙ ሀገሮች ላይ። እንደገናም ደግሞ እነዚህ ደግሞ የወደፊቱ ታቶዎች ናቸው። እነዚህ እጃቸው ላይ የምትመለከቱት በቃ ዌረብል ቴክኖሎጂ ታቱስ ናቸው። መታወቂያ ነው፣ ፓስፖርት ነው፣ ኤኒ ቴክኖሎጂ ነው። እዚህ ላይ ስትመለከቱት ሁሉ ነገር አለው። ቴክኖሎጂ ነው። እዳችሁን ለመክፈል ወይም ሱፐርማርኬት ገብታችሁ ለመክፈል ምናምን ወደፊት የሚጠቀሙበት ጌጠኛም ነው። እንደገና ዌረብል ታቱ ይባላል እና ከቆዳችሁ ጋር እንትን ነው ጥብቅ ብሎ እንደ ሁለተኛ የሚኮሰኩስም ነገር አይደለም። አሁን ሪሰንት ያለው RFID የምንለው ቺፕ ነው። ይህቺ ተመልከቷት፣ የሩዝ ፍንካች ታክላለች። ሰውየው እጁን ተመልከቱት። እጁ በሁለቱ በጠቋሚ ጣቱና በአውራ ጣቱ መካከል በግራ እጁ ላይ ነው የምትመለከቱት። መጽሐፍ ቅዱስ በቀኝ ነው የሚለው። RFIDው እዚህ መሀል ላይ ትሆንና ትቀበራለች። ውስጡ ሁሉም አካውንቱ የባንክ አካውንቱ አለ፣ ፓስፖርቱ አለ፣ የጤናው አለ፣ ኤኒቲንግ ዌብሳይቱ፣ ሚኑ፣ ቴክኖ ሁሉ ሰውየው ሪፈር የሚያደርግበት ውስጡ አለ። QR ምናምን የሚባለው ሁሉ ነገር እዛ ውስጥ አለ እና በቃ ስካን አድርጎ ነው የሚሄደው። አሁን ይሄ ቴክኖሎጂዎች አለ በሰዎች እጅ ውስጥ የሚፈልጉ ሰዎች ያስቀብራሉ። ከዚህ አልፈን ደግሞ ቴክኖሎጂዎች ወደ ምን ሄደዋል? ለጸረ ክርስቶስ ጥቅም እንዲውሉ ጸረ ክርስቶስ እንዲጠቀምባቸው ሆነ። አሁን ያሉት ለሰው ልጅ ጥቅም ተብሎ ያላወቅነው ነገር የሆነ ሲስተም ግሎባል ሲስተም እየመጣ ነው። ዲጂታል አይዲ ግሎባል ሲስተም፣ ህንድ ዲጂታል አይዲ፣ ኢንግላንድ ዲጂታል አይዲ፣ እስራኤል ዲጂታል አይዲ፣ አሜሪካ ዲጂታል አይዲ፣ ሁሉም ወደ ዲጂታል አይዲ እየሄደ ነው ያለው። ምንድን ነው ይሄ ዲጂታል አይዲ? ለምንድን ነው ያስፈልገው? አያችሁ አሁን ላለንበት ሁኔታ ላይ ለሰላም፣ ለሰርቬላንስ፣ ህገወጥነትን ለመቆጣጠር፣ ወንጀልን ለመቆጣጠር፣ ለመንግስት፣ ለአስተዳደራዊ ስርዓት ይጠቅማል። ትክክል ነው። ወንጀለኛ ሲንተን ወዲያው ነው የሚያዘው። ሌቦች ይያዛሉ። ሱፐርማርኬት ውስጥ የሚሰርቅ ሰው ይያዛል። ባንክ ዘራፊ ይያዛል። እንደ ድሮ አይደበቃትም። ግን ለጸረ ክርስቶስ ጠቃሚ የሆኑ ቴክኖሎጂዎችን ላሳያቸው። ብዙዎቹ በአገራችን አሉ፣ በሌሎችም አገራቶች አሉ። እነዚህ የምትመለከቷቸው የተለያዩ የዘመናችን ቴክኖሎጂዎች ናቸው። አንታይክራይስት ዓለምን ለመቆጣጠር ከሚጠቀምባቸው፣ ዓለምን ለማታለል ከሚጠቀምባቸው ቴክኖሎጂዎች አንዱ ይሄ ነው። ወገኖች ህዝብን ለመቆጣጠር ነው። ትልቁ ጸረ ክርስቶስ ፍላጎቱ ምንድን ነው? ህዝብን ኮንትሮል ማድረግ። ያለ እኔ ፈቃድ አትበሉም፣ ያለ እኔ ፈቃድ አትጠጡም፣ ያለ እኔ ፈቃድ ትራቭል አታረቁም። ይሄ አሁን የለመድነው ዲሞክራሲ ምናምን የሚባለው በዛ ዘመን ለሚኖሩ ሰዎች አይኖርም። አሁን በጥቂቱ በአሜሪካን ሀገር እያየነው ነው ያለነው። አሜሪካን ሀገር በጣም አደገኛ የሆነ ዲክታቶሪያል የሆኑ ነገሮች እየታዩ ነው ያሉት። ከሚገባ በላይ ህግ እየተጣሰ ነው ያለው። ነገሮች አንዳንድ ምልክቶችን በሚቀጥሉትም ቀናቶች ልነግራችሁ እችላለሁ። እና የተለያዩ የዘመናችን ቴክኖሎጂዎች በጸረ ክርስቶስ ነገርን ዓለምን በቁጥጥሩ ስር ለማዋል ኮንትሮል ኢሹ ነው። በቃ
ገበያውን ኮንትሮል ያደርጋል። የዓለምን በቃ ትራንዛክሽን በሙሉ ኢኮኖሚውን በአንድ ሌሊት አገሮችን ዶጋመድ ሊያደርጋቸው ይችላል። ሀብታቸውን ሊቆልፈው ይችላል። ሁላችንም በስልኮቻችን ላይ አሁን ብዙዎቻችን ላይ በተለይ ኖርዝ አሜሪካ ላላችሁ ለእናንተ አውሮፓ ላላችሁ ኢትዮጵያ ውስጥ በጥቂቱ አለ እና አሁን ለምሳሌ እዚህ ጋር ዋሌት የምንለዋል። ይሄ ዋሌታችን በውስጡ ክሬዲት ካርድ ምናምን አለ፣ የተለያየ አይነት ኢንተራክታችን አለ፣ ቪዛዎቻችን አሉ፣ የተለያየ አይነት ሜምበርሺፕ ካርዶቻችን አሉ። እነዚህ ሁሉ ባሉበት እዚህ ውስጥ ነው ያለው። ካርድ ይዤ እንደ በፊቱ አልከተም። አሁን በቃ ፊቴን አሳይቼው ሄጄ ከፍዬ ነው መውጣው በስልኬ። የስልኬ መጥፋት አለመጥፋት አይደለም ትልቁ ነገር፣ ግን የፈለገ ይህንን የሚቆጣጠረው ሰው መንግስት በአንድ ሌሊት ቆልፎት አንዱንም ካርድ መጠቀም አትችልም፣ አትበላም፣ አትጠጣም፣ ቁጥሩን ካልወሰድክ ሊለኝ ይችላል። ቴክኖሎጂው ኦልሬዲ ቴክኖሎጂ አለ። ነገር ግን ሲስተሙ ሲዘረጋ ጸረ ክርስቶስ በቀላሉ ዓለምን ለመቆጣጠር ይችላል። ዘመኑ እንደቀረበ አንዳንድ ምልክቶች ከዚህ በፊት ተናግሬያለሁ። ሪሰንትሊ ፕሬዚዳንት ትራምፕ እንደዚህ ብለው ተናገሩ። ፕሬዚዳንት ትራምፕ አንዱ ከተናገሩት ነገር ምንድን ነው? ፓለስቲንና እስራኤልን ኢሹ በተመለከተ ፍልስጤምና እስራኤልን በተመለከተ ፍልስጤምን የሚያስተዳድሩ 10 ሉዓላት ለምሳሌ የእንግሊዙ ንጉስ እነ ቶኒ ብሌር ከአሜሪካንም እንደዚሁ ከየሀገራት የቀድሞ ፕሬዚደንቶች ምናምን ሁሉ ባሉበት 10 ሰዎች ተመርጠው ያንን ያስተዳድራሉ እና ፓለስቲኒያ ስፔሻል ዞን ትሆናለች። ያ አካባቢ በጣም ሃይቴክ በሆነ አገሩን ሊሰሩት አስበዋል። እነማን ናቸው? እነ ቢልጌት እና ይሄ ቴስላ መሪው ሰውዬ ማለት ነው። እና በጣም ሳይንቲፊክ የሆነች ከተማ ለመስራት እና መጽሐፍ የሚነግረን ነገር አለ። 10 ነገስታት ኃይላቸውን ለአውሬው ሰጡት ይላል መጽሐፍ ቅዱስ። ወዴት እየሄድን መጠየቅ አለባቸው። ሲስተም ቢልድ ተደርጎለታል ኦልሬዲ። አሁን ያለው ሲስተም ሰርቬላንስ ሲስተሙ ሁሉ ነገር ለእኛ ብቻ የተሰራ አይደለም እያልኳቸው ነው። ፊውቸርን ለመቆጣጠር ለጸረ ክርስቶስ ሆነ ተብሎ የተሰራለት ነው። ስለዚህ አሁን እየሄድን ያለ ነው ካሽለስ ሶሳይቲ እየሆንን ነው። ካሽ በእጅ ያልይዝም። መንገድ ላይ ሲለምኑኝ እቸገራለሁ። አንዳንዴ ምንም ሳንቲም እንኳን አንይዝም። ለፓርኪንግ እንኳን ምንከፍለው በዚህ ነው፣ ኦንላይን ነው። ሁሉ ነገር ካሽለስ ሆኗል። ሰርቬለንሱ የት ተነስታችሁ የት እስክትደርሱ ድረስ ትታወቃላችሁ። እስራኤልን በዚህ በጣም አደንቃለሁ። እስራኤል ሀገር ከ1 ሜትር 1 ሜትር፣ እንግሊዝ ሀገር 1 ሜትር ስትሄዱ የማያነሳችሁ የካሜራ ብዛት የለም። ፕራይቬሲ የሚባል ነገር የለም። ስለዚህ አርቲፊሻል ኢንቴሊጀንስ ተመልሼ ልምጣ። አርቲፊሻል ኢንቴሊጀንስ እንግዲህ ዋና መሳሪያ ተደርጎ ነው የሚጠቀመው አሁን ለጸረ ክርስቶስ አመቺ እንደሆነ እና አሁን ያለውን ተመልከቱ። ኤአይ አንዱ ጸረ ክርስቶስን ሊጠቅመው ከሚችለው ነገር አንድ ያነሳሁት እዚህ ላይ ተመልከቱ። ዲፕ ፌክ የሚባል አለ። ዲፕ ፌክ ምንድን ነው ስራው? ልክ እኔን የሚመስል ሰው የኔን ድምፅ ያለው ሰው ማጅራ ሲመታ ሊሰራው ይችላል። በፍጹም ልትለዩት እንደማትችሉ አድርገው። ስለዚህ ምን ይሆናል ማለት ነው? እኔን የጠላ ሰው የኔን አይነት ምስል አሰርቶ ይኸው ፓስተር አስፋ ወንጀል ሲሰራ ሳየውላችሁ ብሎ ቪዲዮ ቢለቅብኝ የኔ በቃ ለቴስቲሞኒ ምስክርነት ምን ሆነ ማለት ነው? ዲስትሮይድ ሆነ ማለት ነው። ተላላ ያገሬ ሰው ደግሞ ያየውን ሁሉ የሚያምን ስለሆነ ዲፕ ፌክ አያውቅም። ስለዚህ ሐሰተኛ ትረካዎች ለማታለል ኤአይ ጸረ ክርስቶስ ለማታለል የሚጠቀምበት መሳሪያም ሊሆን ይችላል። ጥልቅ የሆነ ሐሰተኛ የሆነ ቪዲዮዎችን መስራት የሚችል ነው። ድምፆችን መቆጣጠር የኔን ድምፅ አስመስሎ ሊፈጥር ይችላል። አሁን ፍርድ ቤት ለማቅረብ በጣም ለጀስቲስ ዲፓርትመንት ከባድ እየሆነባቸው ነው ያለው። በቪዲዮ የሚቀርቡ ነገሮች አውቴንቲኬት መደረግ አለባቸው። ኤአይ ነው ወይ እኔ አይደለሁም ኤአይ ነው ሊል ይችላል ሰውየው። ሰው ሲገድል ካሜራ ቢያነሳው ፎልስ የሆነ ሰዎች በሐሰት ሊታሰሩ ይችላሉ። በሐሰት የሞት ፍርድ ሊፈረድባቸው ይችላል። ምክንያቱም ሰው ሰራሽ አስተውሎት አርቲፊሻል ኢንቴሊጀንስ ሰይጣን ሊጠቀምበት ከሚችልባቸው አንዱ ቴክኖሎጂዎች ነው። ክፉ ነው አላልኩም ብቻውን ሰይጣንም ሊጠቀምበት ይችላል ማለት ነው። በሶሻል ሚዲያ በተለይ ይሄ አልጎሪዝም የሚባል ነገር አላቸው። ይሄ ስልተ ቀመሮች ይባላል እና የህዝብን አስተያየት ለመቆጣጠር የህዝብን አካሄድ ህዝብን ወደሚፈልጉት ለመምራት መቆጣጠር ይችላል። ያንን በመጠቀም በኤአይ በአንድ ጊዜ አንድን ቪዲዮ ቫይራል ሊያደርጉት ይችላሉ። ኤአይ አርቲፊሻል ኢንቴሊጀንስ የሆነ ፖለቲካል ፕሮፓጋንዳዎችን ሊጠቀሙበት ይችላሉ። ጸረ ክርስቶስ በቃ ዓለምን ለመቆጣጠር አስደናቂ ነገሮች አስደናቂ ተአምራቶችን አረኩ ብሎ ሊጠቀምበት ይችላል። ዓለም አቀፍ ክትትል ቁጥሩን ያልወሰዱትን ሰዎች 666 በእጃቸው ላይ የሌለ ሰዎች ወይም መንግስትን ተቃውመዋል፣ ጸረ ክርስቶስን ሚስተር ክሪስቶፈርን ክሪስቶፈር ልበለው ዝም ብዬ ሚስተር ክሪስቶፈርን እሱን ተቃውመሃል ብለው ሰውየው ምግብ እንዳይበላ
ዛሬ የውሃ በጀት ጨርሰሃል፣ ዛሬ የምግብ በጀትን ጨርሰሃል፣ ፍሪጁን ሊቆልፍበት ይችላል። ኤአይ ቴክኖሎጂ በጣም በረቀቀ ቁጥር ሰውን ኮንትሮል ለማድረግ ለማስራብ፣ ለማስጠማት፣ እንዲገዛ እንዲንበረከክ ለማድረግ ሰይጣን ሊጠቀምበት ይችላል። አሁን ያለው መነሻ ነው። የሚገርም አይነት እውቀቶች አሁን ተመልከቱ። ቻትጂፒቲ፣ ጀሚናይ፣ ሌሎችም አሉ እና እነዚህን ኮምፔር እያደረኩ አጠና ነበር ለእናንተ ለማስተማር ስል ማለት ነው። እና ውስጣቸው ያለ ጉድ አይደለም። ዊዝን ላይክ 5-10 ደቂቃዎች ውስጥ ጻፍኩለት እንዲህ አይነት ዌብሳይት፣ እንዲህ አይነት ውስጡ ያለ እንዲህ አይነት ነገር፣ እንደዚህ አይነት ነገር ብዬ ሊስት አረኩለትና በእንዲህ አይነት ቀለማት አድርገህ ዌብሳይት ስራልኝ አልኩት። 5 ደቂቃ አልፈጀበትም። ድሮ ዌብሳይት ሰርቼ አውቃለሁ ከ3-4 በላይ ቀናት የፈጁብኝ ማለት። ኤአይ within 5-6 minutes ኤአይውን ሰርቶ ጨርሶታል ዌብሳይቱ። ይኸውልህ አሳየኝ። አዊሽ ባሳያችሁ ደስ ይለኝ ነበር። ኤአይ የሰራው በተለይ ጀሚናይ አማርኛ ሲናገር፣ አማርኛ ሲጽፍ ሰው የጻፈው ነው የሚመስለው። ትርጉሞችን እንዴት አድርገው እንደሚሰራል። ስለዚህ ለተለያየ ጥቅሞች እንዳለ ሁሉ ዓለም አቀፍ ኮንትሮል ለማድረግ ሰርቬይላንስ ለማድረግ ሲስተሙን በጣም ለአንታይ ክራይስት ጉልበት ይሰጠዋል። እንደ ጥቅሙ አደጋውም የዛን ያህል። ቅድም ያልኳችሁ ነገር ምንድነው? ቴክኖሎጂዎች እየረቀቁ በመጡ ቁጥር፣ ቴክኖሎጂዎች እየላቁ በሄዱ ቁጥር ለእኛ ብለው ብቻ ለመጠቀም ብለው ብቻ እንዳልሰሩት ከኋላው ኮንትሮል እንዳለው ሲቪሊያኑን ኮንትሮል ለማድረግ ሚሊታሪስቲክ በሆነ ኮንትሮል ስል እንድንገባ ረሃብ ቢነሳ እነማንን እናስርብ፣ እነማንን እናጥግብ፣ ከየት ወዴት እንቅስቃሴ ሁሉን ነገር ለመቆጣጠር በቃ ኮንትሮል ኢዝ ዘ ኢሹ ናው። ይሄ ነው ኢሹ ያለው። ምን እያልኳችሁ ነው ያለሁት ወገኖች ሆይ? ያለንበት ዘመን ቀላል አይደለም። ሌላው በክትትል ውስጥ አንዱ ባዮሜትሪክስ የሚባላል። አሁን ኢትዮጵያ ውስጥ ያላችሁ እኔም ኢትዮጵያ ውስጥ አይቼዋለሁኝ። አይን ላይ እንደዚህ አርጋችሁ ባዮሜትሪክስ የአይናችሁን ረቲናችሁን ፎቶ ያነሱታል። የአንዳችን ከአንዳችን ይለያያል። ልክ እንደ አሻራችን ይወሰዳል። ስዕሉ ላይ እንደምታዩት ተመልከቱት። ስዕሉ ላይ እንደምታዩት አይን እጆችንም ትመለከታላችሁ። እንደገና ደግሞ የፊትን ቅርጽ አይቶ እንትን ይላል። አሁን ይሄ ስልኬ ብዙ ጊዜ የሚከፍትልኝ ፊቴን አይቶ ነው። ፊቴን አይቶ አስፋው ነው ብሎ ይከፍትልኛል። ሌላ ሰው ካለ ግን ፓስወርድ አድርግ ይለዋል። ኮምፒውተሮቻችን በአሻራዎቻችን ነው የምንከፍታቸው። ይሄ ሁሉ ወዴት ሊሄድ ይችላል? አሁን ነው ማለት አይደለም። እየቀጠለ ሲሄድ ግን በቀላሉ መንግስት ህዝብን ኮንትሮል የሚያደርግበት መንገዶች ናቸው። የምንበላውን የምንጠጣውን፣ የሰፈር ዋልን ፎቶግራፎቼ ከየቦታው እንደምታውቁት በአገልግሎት ወዲያ ወዲህ ይላለሁ እና ስንበለስ ከየቦታው ፎቶዎች ያነሳዋቸውን አመቱ መጨረሻ ላይ ሰመራይዝ አድርጎ አመጣልኝ። እያንዳንዱ አገር የት እንደተነሳው ማፕ ሰጠኝ። የት አገር መቼ እንደነበርኩኝ እኔ ሞልቼው አይደለም፣ ስልኬ የሄደበትን ሰፈር ያውቀዋል። የቱ ፎቶ የሰፈር እንደተነሳ ያውቀዋል። this is AI artificial intelligence። ኮንትሮል ላርግ ያለ ሰው ካለ ሊጠቀምበት ይችላል ማለት ነው። ከኔ የበለጠ በጣም ብዙ እውቀት ያላቸው ብዙ ሰዎች አሉ። ሊያሳየን ብዙ ኢንፎርሜሽን ሊሰጡ ይችላል። መጽሐፎች ሬኮመንድ ላደርጋችሁ ይችላል በዚህ ላይ ኢንትረስትድ የሆናችሁ ሰዎች እና ይሄ ዲጂታል የክትትል ስርዓቶች እና ባዮሜትሪክስ ምን ማለት ነው? የሰዎችን እንቅስቃሴና ባህሪ ለመከታተል ዓለም አቀፍ የቁጥጥር ስርዓትን ለማስፈጸም ይሄ የላቀ ቴክኖሎጂዎች ይሄ እንደ ተያያዥ ካሜራዎች እና ባዮሜትሪክ መቃኛዎች ወይም ደግሞ ሰርቬይላንስ ቴክኖሎጂዎች በጣም ጸረ ክርስቶስ ሊጠቀምበት ይችላል። አሁንም ላለው መንግስት ይጠቅማል። ጸረ ክርስቶስ ግን ለምሳሌ ቅድም ያነሳውላችሁ ስለዚህ ስለ ዲጂታል አይዲ ኢትዮጵያም አላት፣ ህንድም አላት፣ እስራኤልም አላት። ሁሉም ሀገሮች የራሳቸው አሁን እንግሊዝ ሀገር ዲጂታል አይዲ ከሌላችሁ ስራ አትሰሩም የሚል ሰውየው ጠቅላይ ሚኒስትሩ ሲናገር ትልቅ ረብሻ ተነሳ። ሀገሩ ላይ ሰላማዊ ሰልፍ ወጡ። ፕራይቬሲያችንን ለምን ትነካላችሁ አሉ። እምቢ አሉ። ፕራይቬሲ እና ለኛ ረብሻ ተነስቶ ነበረ። የስ ግዴታ መሆኑ አይቀርም። ስራ መስራት አትችሉም እንግሊዝ ሀገር ተባለ። ዲጂታል አይዲ የማይወስድ የኛ ህዝባ ዲጂታል አይዲ ውሰድ፣ እሺ ጣትህን አምጣ፣ እሺ። ምክንያቱም ድሆችንን ለመኖር በአንድ ጊዜ ነው የሚቆጣጠሩ። ስለዚህ ይሄ ዓለም አቀፍ ዲጂታል የሆነ ቁጥጥር ለማድረግ ነው። እያንዳንዱ ሀገር ግሎባል ለሆነ ለአንድ ኪንግደም ለአንድ መንግስት ለጸረ ክርስቶስ መጨረሻ ላይ ኃይላቸውን ያስገዙልታልና የዛን ጊዜ ጸረ ክርስቶስ ሊቆጣጠረው ይችላል፣ የሁላችንንም ማለት ነው። ሌላው ዓለም አቀፍ ዲጂታልና ፋይናንሻል ስርዓቶች አሉ። ይሄ ጥሬ ገንዘብ የማያስፈልገው ካሽለስ ሶሳይቲ፣ ገንዘብ ይዞ የማሄድ በቃ ዓለም አቀፍ ደረጃውን የጠበቀ ዲጂታል ኢኮኖሚ፣ ዲጂታል ማንነት እና ምናልባት ቺፖችን ጨምሮ
ሰዎች ይቀበላሉ። ከባንክ ገንዘብ ለማውጣት በራእይ 13 ላይ የምትመለከቱት ይሄ ነው፣ የአውሬው ምልክት 666። ይህን ስርዓት የሲስተሙ ነው 666። ወገኖች ሆይ 666 ምንድን ነው ካላችሁ www ኢንተርኔት ሲጀምር ታስታውሳላችሁ። www.google.com እንደዚህ ያለ ነው አይደል የምንጽፈው። ልክ እንደዛ www በዕብራይስጥ ቫቭ ዲጂታል ቫሊዩ 666 ማለት ነው። ስለዚህ ኦልሬዲ ሲስተሙ ለጸረ ክርስቶስ መድረኩ ተሰርቶለታል። እየረቀቀ ይሄዳል፣ ኢንሃንስድ እየሆነ ይመጣል። አሁን በላለበት ደረጃ ላይ ምናልባት ጥቂት ጊዜ ሊቀረው ይችላል። ዓለምን በሙሉ ግን አንድ ላይ ሰብስቦ ልክ www ዓለምን እንዳያያዘ ልክ እንደዛ ዓለምን ሁሉ የዓለም ኢኮኖሚ አንድ ላይ በቃ አገራት ሁሉ አንድ ላይ አፍሪካ አንድ ትሁን እያለ ነው አይደለም። አገሮች ሁሉ አንድ ቪዛ እንደ ኖርዝ አሜሪካ አንድ፣ አውሮፓ አንድ፣ ሁሉም አንድ። ከዛስ መጨረሻው ዓለም ሁሉ አንድ እና ማን ይምራል? አውሬው። አያቸው። ስለዚህ አሁን እየሄድን ያለው ሀገራት ሁሉ እየተባበሩ ነው። የአሲያ ሀገሮች፣ የአፍሪካ ሀገሮች፣ የኢሮፓ ሀገሮች፣ የሰሜን አሜሪካ፣ የላቲን አሜሪካ ሁሉም የራሳቸው ዩኤን እንትን አላቸው፣ ትብብሮች አላቸው። እንደ ኢኤዩ አፍሪካን ዩኒየን መጨረሻ አሁን ቪዛ ይለቀቅ እያሉ ነው። ሁሉም ያለ ቪዛ እርስ በርስ እንዲገበያዩ፣ ኢኮኖሚ ፍሪ ትሬድ እንዲኖራቸው፣ ፍሪ ዲፕሎማሲ ሁሉ ነገር ነፃ እንዲሆን። ለሁሉ አፍሪካ ሄዶ ኒውዮርክ መወከል አንፈልግም፣ አንድ ሰው ሄዶ ኒውዮርክ ይወከልልን፣ አፍሪካ ሁሉ አንድ ሰው ይወክላል የሚል አይዲዮሎጂ አላቸው። ፓትሪስ ሉሙምባ ይሁን ማን ያመጣው ነበረ። እና ምን ልላችሁ ነው አሁን ጥሬ ገንዘብ ካሽለስ ለማድረግ የጋራ ገንዘብ ዲጂታል ምንድነው የሚባለው ዲጂታል ገንዘቡ እሱን የማድረግ እና እነዚህ ነገሮች እየሄዱ ነው ያሉት። እነዚህ ሁሉ ወደ ዩኒቲ ወደዚህ ሱፐርፊሻል ወደሆነ ዓለምን ጠቅልሎ ለአውሬው ለማስገዛት እየሄዱ ነው ያሉ። ቁጥሩን ፐርፐዙ ለጸረ ክርስቶስ መግዣ ሲስተም ቢልድ ማድረጊያ ነው። ለዚህ ያለዚህ ቁጥር መግዛት መሸጥ አይቻልም። ይሄ ሌለው ለዚህ ኮንትሮል ነው ማለት ነው። እና መፍትሄው ምንድነው? ጉድ ኮስችን እና የመረጃና የቁጥጥር ኢንተርኔት አለ፣ ዓለም አቀፍ እነዚህ ምንድነው የሚባሉ መተግበሪያዎች፣ እነዚህ ወርልድ ዋይድ ዌብስ፣ እነዚህ ጋጀቶች፣ እነዚህ አፕሶች፣ እነዚያ ሁሉ ለመቆጣጠር ጉልበት ይሰጡታል የበለጠ። እና ሎኬሽናችሁን ያውቃሉ፣ ሰፈራችሁን ያውቃሉ፣ የምትበሉበት ሬስቶራንት ያውቃሉ። በጣም ቀላል ነው። ወደ እየሄድን ያለ ነው ወደ ጸረ ክርስቶስ አሰራር ላይ ወደ ፕሮፌሲው ስንሄድ እንደዚህ ነው። ሮቦቲክስ እና ሰው ሰራሽ ህይወት የኤአይ ማርክ እና እንግዲህ ተመልከቱት እዚህ ላይ እንደምትመለከቱት ለምስሉም እንዲናገር ሰጠው ይላል። ኤአይ አሁን ዝም ብሎ ተሰውሮ ዝም ብሎ እንደዚህ የእኛን ስራ የሚተገብር የሚሰራ ብቻ አይሆንም። እንደዚህ አካል አርገውለት እንትን ሊሰሩበት ይችላሉ። ምስሉ የሚናገር ሊሆን ይችላል። የዓለምን ኢኮኖሚ የሚቆጣጠር የዓለምን ስራ ሁሉ የሚያካሄድ ሊሆን ይችላል። ሌላው አንዱ ኤአይ ከሚቆጣጠራቸው አሁን በኤአይ ከመጡት እነዚህ በጣም የረቀቀ ቴክኖሎጂዎች የሚሊተሪ ቴክኖሎጂዎች፣ ዘመናዊና አጥፊ የጦር መሳሪያዎች ኒውክለርን ጨምሮ የረቀቁ ፍርሃትን ለመፍጠርና የተለያየ አይነት ስልጣንን ለማጠናከር የሚያገለግሉ ብዙ አይነት ቴክኖሎጂዎች በምድር ላይ እየሰለጠኑ ያሉት እና ጥያቄው ምንድነው? ቴክኖሎጂያችንን እንዴት እንጠቀም? እኛ ክርስቲያኖች ምን እናድርግ? መፍትሄው ምንድን ነው? እና ቴክኖሎጂው እንደዚህ የሄደ ነው። የዓለም ሁኔታ እንደዚህ የሆነ ነው። መጽሐፍ የሚነግረን አለ ጸረ ክርስቶስ እስከሚመጣበት ጊዜ ድረስ የመጣር እንደሚሆን፣ ከመጣ በኋላ የምጥ ዘመን ወይም ደግሞ የመከራው ዘመን እንደሚጀምረው መጽሐፍ ይህንን ይነግረናል። ብዙ ትንቢቶችን ተመልክተናል፣ ስለ መቅደሱ መሰራት፣ ስለተለያየ ነገሮች እና ስለ ቴክኖሎጂው ስንነጋገር ቴክኖሎጂውን እንዴት ነው የምንጠቀምበት? እነዚህ ያልኳችሁ ቴክኖሎጂዎች በራሳቸው መጥፎነት የላቸውም። ነገር ግን ወደፊት እነዚህ ሁሉ ተጠነካክረው ሲመጡ ለምስሉ እንዲናገር ሰጠው ይላል። መናገር ሰጠው ሲል ልክ አሁን ማውራት ትችላላችሁ። የራሴን ሴክሬታሪ መቅጠር ይችላለሁ። አሁን ኦንላይን ፓስተር አስፋው ቢዚ ነው መልእክት ልቀበልልዎት ምናምን ብላ የምታወራችሁ የሆነች ሴክሬታሪ ኤአይ መቅጠር ማድረግ ይቻላል። ከፍላችሁ ይቻላል። አሁን ቴክኖሎጂ ደርሷል ማለት ነው። እሺ፣ ስለዚህ ዛሬ ቴክኖሎጂያችን እንዴት እንጠቀም? እንደ አገልጋይ እንጂ እንደ ጌታ እንዳናየው። ቴክኖሎጂ ጌታ አይደለም። ቴክኖሎጂ እንደ ሎርድ እንዳይገዛን፣ እንደ አለቃ እንዳይገዛን፣ ቴክኖሎጂ ህይወታችንን እንዲቆጣጠር ሳይሆን እኛ ለበጎ ዓላማ እንድንጠቀምበት፣ ስራዬን እንድሰራበት አያችሁ እንጂ እኔን ሱሰኛ አድርጎኝ ጥገኛ ሊያደርገኝ አይገባም። ለሁሉ
ነገር ቴክኖሎጂ ላይ መጣበቅ የለብኝም። በቃ በሁሉ ነገር ሱሰኛ የመሆን ጉዳይ በጣም አደገኛ ነው። ብዙ ሰዎች ኦልሬዲ አዲክትድ ናቸው። ከሰው ጋር የማውራት ከሰው ጋር ፌሎሺፕ የማድረግ አንታይ ሶሻል እየሆኑ ነው። ህፃናት አይሶሌት እያደረጉ ነው ያሉ። ሶሳይቲ ባህሉ እየተለወጠ ነው። ቅድም እንደነገርኳችሁ ለቴክኖሎጂው ለጥቅም መሆን ይችላል። ነገር ግን ሰው ኃጢአተኛ ተፈጥሯል ነው። በኃጢአት የወደቀ ማንነት ስላለው በቀላሉ ያንን አሮጌውን ሰው ትሪገር የማድረግ ችሎታ አላቸው። አጓጊ ምስሎች አሉ፣ አጓጊ ዜናዎች አሉ፣ አጓጊ ቻት ሩሞች አሉ። በቃ ውይይት መንፈሳዊ መስለው ኃጢአት የሚያሰሩ ጀጅ እንድናረግ እንድንሳደብ የሚያረጉ ክፉ ክፉ አናጋሪ የሆነ ቻት ሩሞች አሉ። የጌታን ስም የሚጠራ ግን ውስጡ ብዙ ጸጋ የሌለበት ሌሎችን ዳውን የሚያደርግ መንፈስ ቅዱስ የማይተባበራቸው ክፋት ያለባቸው ብዙ ነገሮችን ሰው ሊጠቀምበት ይችላል። ስለዚህ ይህንን ለሁሉ ነገር መፍትሄ የለውም እያልኳችሁ ነው። ለሁሉ ጥያቄ መልስ የለውም። ከመስቀሉ እንዳያርቀን፣ ከአምልኮ እንዳያርቀን፣ ከጸሎት እንዳያርቀን፣ ከጌታ ጋር ካለን ኢንቲሜሲ እንዳያርቀን፣ ቴክኖሎጂ መጥቶ ጊዜያችንን ወስዶ መንፈሳዊ ራቁት እንዳያደርገን። አያችሁ፣ ቴክኖሎጂን እንዴት እንጠቀምበት? ምን እያልኩ ነው? ለእግዚአብሔር ክብር ነው። ረጅም ሰዓት ሄድኩኝ። ለእግዚአብሔር ክብር ነው። በምንሰራው በምንጠቀመው ቴክኖሎጂ ሁሉ እግዚአብሔርን ማክበሪያ እንዲሆን፣ እግዚአብሔርን ማክበር ከሆነ አለመጠቀም። ሌላው ለባልንጀራ ፍቅር የሚሆን ሌሎችን ለመርዳት አሁን ፈንድሬስ ይደረግበታል። ማናቃቸው ሰዎች ሆስፒታል ታማው ተኙ ሲባል መረዳጃ ሆነዋል። እንደዚህ ላለ በጎ አድራጎታዊ ለሆነ ነገር መልካም ነው። ወንጌልን ለማሰራጨት በጣም መልካም ነው። ይሄ እናንተ ጋር እያረኩት ያለው ነገር ወንጌልን ማስተማሪያ መድረክ አድርጌዋለሁ። ክብር ለእግዚአብሔር ይሁን። አያችሁ፣ ይሄ የሰውን ልጆችን ስቃይ ለመቀነስ የምናረግበት፣ የሰውን መከራ የሰውን አበሳ ለመቀነስ የምናረግበት፣ እርስ በርስ የምንተሳሰብበት፣ ኮሚኒኬት የምናረግበት መንገድ ከሆነ እሰየው፣ መልካም ነው። ለባልንጀራ ፍቅር፣ ለእግዚአብሔር ክብር፣ እንደ እግዚአብሔር አገልጋዮች እኛ የቴክኖሎጂው ጌቶች እንጂ ቴክኖሎጂው ጌታ እንዳይሆንብን ልንጠነቀቅ ያስፈልገናል። ሌላ ቅድም ያልኩትን ለመጠቅለል ያህል ዲስሰርንመንት ያስፈልገዋል። ቴክኖሎጂው ለጣዖት አምልኮ ወይም ደግሞ ቅድም እንዳልኩት ሱሰኛ እንዳያደርገን ሁልጊዜ ራሳችንን መመርመር ይገባናል። አንዳንድ የምናያቸው ኢንተርቴይንመንት የሚመስሉ ነገሮች ሱስ የሚያስያዝ ጉልበት አላቸው። አይንን ካች የሚያደርግ መንፈሳዊ እይታችንን የማደብዘዝ ጉልበት አላቸው። ስለዚህ ዲሸን አድርገን የማይጠቅመውን እና የሚጠቅመው ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም፣ አይጠቅመኝም። ለእግዚአብሔር ክብር የማናውለው ከሆነ አንዳንድ ደግሞ አይደለም አንዳንድ ቦታ ሄዳችሁ ሰዎች መጥፎ ቃል ሲነጋገሩ ቆማችሁ እንደማትሰሙ ሁሉ እንደ ክርስቲያኖች እዚህ ቦታ ላይ ደግሞ ለብቻችሁ ሆናችሁ ልትሰሙት አይገባም። የምታዩትን ጌታ ስለሚያይ የምትሰሙትን ጌታ ስለሚሰማ በውስጣችሁ መንፈስ ቅዱስ ስላለ ማለት ነው። መንፈስ ቅዱስ አብሯችሁ ይሰማል ማለት። ስለዚህ ቤተክርስቲያን ቴክኖሎጂውን ልትጠቀምበት ትችላለች። እንደ መሳሪያ የወንጌልን ተልእኮ ልትጠቀምበት ትችላለች። አሁንም በየቤተ ክርስቲያኑ ቴክኖሎጂ እንጠቀምበታለን እና ቴክኖሎጂ ለቤተ ክርስቲያን የእግዚአብሔር ጸጋ የምታካፍልበት በቃ የጋራ እግዚአብሔር የሰጠን የጸጋ ስጦታ ናት። ይህን ልንጠቀምበት እንችላለን። በቤተ ክርስቲያን በቴክኖሎጂ ሌላው የምንመለከተው ለወንጌል ስርጭት ተመልከቱ። እነዚህ ሁሉ ባይብል አፕሶች ናቸው። እነዛ ሁሉ ደግሞ ሶሻል ሚዲያዎች ናቸው። በእነዚህ ሁሉ ሶሻል ሚዲያዎች እነዚህን አፕሶች ተጠቅመን ለማስተማሪያ ተመልከቱ። ይሄ ባይብል ሃብ፣ እነዚህ ጥሩ ጥሩ የባይብል አፕሶች አሉ። እነዛ ለመማሪያ ለማስተማሪያ በጣም ቀላል ይሆናል። አሁን በዚህ ዘመን መቼም የእውቀት ችግር ያለ አይመስለኝም። የእውነት ችግር እንጂ የእውቀት ችግር ያለ አይመስለኝም። እና እውቀትን ለማግኘት የሚፈልግ ሁሉ ለወንጌል ስርጭት ሊጠቀምበት ይችላል። ሌላው ላይቭ ስትሪሚንግ፣ አሁን እንደዚህ እንደምናደርገው ሶሻል ሚዲያ ላይ ቅዱስ ቅዱሱን በመለጠፍ ግሎባል አውትሪች በማድረግ ዲጂታል ዲሳይፕልሺፕ በማድረግ ደቀ መዝሙር ማስተማሪያ ይሆናል። እስር ቤት ላሉ ሌላም ሌላ ቦታ ላይ ላሉ ባይብል አፖችን ለመጠቀም ኦንላይን ቴዎሎጂ ኮርሶች በመስራት ልናስተምርበት ልንማርበት እንችላለን። ለቤተ ክርስቲያን አስተዳደር ቴክኖሎጂ ይጠቅማል። ለምሳሌ ለአስተዳደር የሜምበርሺፕ ሲስተም አለ። ሜምበሮችን ስም ሊስት አድርጎ የተለያየ አይነት አገልግሎቶችን የሚሰጥ ለሂሳብ ክፍሎች ሞባይል ባንኪንግ አለ፣ ኦንላይን ጊቪንግ አለ። እነዚህ ሁሉ ለቤተ ክርስቲያን ይጠቅማሉ። ለሶሻል ኔትወርካችን ደግሞ በቤተ ክርስቲያን እኛ ቴሌግራም እንጠቀማለን፣ ዋትሳፕ እንጠቀማለን፣ ቫይበር እንጠቀማለን፣ ፕሬየር ሪኩዌስት እንቀበላለን። ሌላው ደግሞ ዲጂታል አርካይቭ ወይም ጎተራ አለን። ቪዲዮ ኦዲዮ ቪዥዋሎችን በሙሉ ኦንላይን እናስቀምጣለን ወይም ደግሞ በዲጂታል መንገድ እናስቀምጣለን። እግዚአብሔር ስም የተባረከ ይሁን። ለዚህ ቴክኖሎጂ ባይ ሰልፍ ኢቪል አይደለም፣ ግን አጠቃቀሙ ላይ ልንጠነቀቅ ይገባናል። ዘመኑ ስለደረሰ የትኛውን ቴክኖሎጂ በሰውነታችሁ ላይ የሚመታውን በተለይ ቺፕሱን እዛ ደረጃ ላይ እንደማትደርሱ አምናለሁ። በታቱ ደረጃ ላይ እዛ ደረጃ ላይ እንደማትደርሱ አምናለሁ። ቴክኖሎጂ
ቴክኖሎጂ ለምሳሌ ሰዓት እዚህ ጋር ማድረግ ይችላል። ነገር ግን ሰዓቱን እዚህ ላይ ልንቀስልህ ቢለኝ በፍጹም ሰውነቴን አላስነካም። ሰውነቴ እግዚአብሔር ቤተ መቅደስ ስለሆነ ከኔ ጋር ናቸው። በዚህ ውስጥ የሚያስገቡበት ቺፕስ አለ። ቺፕሱን መቀበል ባንሰልፍ አደጋ አለው። አደጋ ስላለው መንፈሳዊ አደጋ ነው ያልነው። ሌላ አማራጭ አለ። ወደፊት ግን አማራጭ የሌለበት ዘመን ይመጣል። እርግጠኛ ነኝ ከዛ በፊት ጌታ ኢየሱስ ክርስቶስ ቁጥሩን ውሰዱ በሚባልበት ዘመን ቤተ ክርስቲያንን ይነጥቃታል ብዬ አምናለሁ። ከባድ የመከራ ዘመን ከዛ ወዲያ ስላለ አሁንም ነገሮች ጠባብ ይሆናሉ፣ ተግዳሮቶች ይኖራሉ። ነገር ግን ቴክኖሎጂ ስንጠቀም በጥበብ እንድንጠቀም እግዚአብሔር ይርዳል። ሁሉ ነገር ላይ ኢንፎርሜሽናችሁን አትስጡ። ሁሉ አፕ ስለእናንተ አይጠቅማችሁም። ስለዚህ የኢንፎርሜሽን ብዛት የእውነት ብዛት እንዳልሆነ ደግሞ አውቃችሁ እውነትን ከእግዚአብሔር ቃል ነው እንጂ የምናገኘው ከአፕስ አይደለም የምናገኘው። ስለዚህ ከዚህ ቃል አንለይ፣ ከጸሎት አንለይ። ኦልድ ፋሽንን ቢያስመስል ጸሎትና ቃሉ አይረሳ። እሱ ላይ እንጣበቅ። ከጌታ ጋር ህብረት ይኖረን። በምንም ታምር የኦንላይን አገልግሎቶች ቸርችን አይተኩም። ልድገመው፣ የኦንላይን አገልግሎታችን የኔ አገልግሎት አሁን ኦንላይን ማስተምራችሁ ቸርችን አይተካም። ኔቨር። በሚያስፈልግበት ዘመን ላይ ቸርች በተዘጋችበት ዘመን ላይ ያስተምረናል ኦንላይን፣ ጠዋትም ማታም ከሰዓትም በየቀኑ። ያ የኤመርጀንሲ ፕሮግራማችን ነው። ነገር ግን ቤተ ክርስቲያን በአካል እንድትሰበሰብ ይፈልጋል። ቸርች የማትሄዱ ሰዎች ኦንላይን ቸርች ነው የምትሉ ነው፣ የለም። ኦንላይን የሚባል ቸርች የለም። ሂዱና በአካል ከሰዎች ጋር ፌሎሺፕ አድርጉ። ፓስተር ያስፈልጋቸዋል፣ ሊጸለይላችሁ ያስፈልጋል። የስሲ እንጸልያለን። በአካል ሰው ያስፈልጋቸዋል። አሉ ደግሞ አንዳንድ ወገኖቻችን አሁን በሰላም ሀገሮች ያሉ ቸርች የሌለበት ቦታ ያሉ ሰዎች አሉ። ቸርቻቸው ይሄ ነው፣ ችግር የለውም። ለነሱ ችግር የለም። በአረብ ሀገሮች፣ በተለያየ ስደት ሀገሮች ቸርች በሌለበት ቦታ ያሉ እንደ ቸርች የሚሰሙን ሰዎች አሉ። ክብር ለእግዚአብሔር ይሁን እና ችግር የለብንም። እንገለገላለን፣ እናገለግላቸዋለን። ነገር ግን ቸርች ከተማችሁ ላይ ካለ ቸርቻችሁ መሄድ አለባችሁ። በአካል መሰብሰብ አትጥሉ። ስለዚህ ቴክኖሎጂዎችን ለእግዚአብሔር ክብር ልንጠቀም ይገባል። ሌላ ፋይዳ ወስጃለሁ ምን ሊያደርግ ምናምን ብላችሁ አትጨነቁ። ፋይዳ ጸረ ክርስቶስ ምልክት አይደለም። እስ ናምበርኝ ነው። ወደፊት ግን ከሱ የራቀ በጣም ሶፊስቲኬትድ የሆነ ግሎባል የሆነ ሲስተም ይመጣል። እዛ ሲስተም ውስጥ 666ን በደንብ ያነገሰ ጸረ ክርስቶስን ያነገሰ ሲስተም ይመጣል። ያንን ሲስተም አትውሰዱ። በእጃችሁ ላይ የሚደረግ አትውሰዱ። በሰውነታችሁ በቀኝ እጃችሁ ላይ የሚመጣ አትውሰዱ። ምናልባት ቤተክርስቲያን ከተነጠቀች በኋላ የምትሰሙኝ ሰዎች ካላችሁ በእጃችሁ ላይ ቁጥር አትውሰዱ። ቁጥሩን ከወሰዳችሁ የመዳን ቻንስ የላችሁም። ልድገመው፣ ቤተክርስቲያን ከተነጠቀች በኋላ ላልተነጠቃችሁ እጃችሁ ላይ ቁጥሩን እንዳትወስዱ። ከአውሮፓ አካባቢ ግሎባል የሆነ የሚነሳ ሊደር አለ። ያንን ሊደር ከሰማችሁት አጥፊ ነው፣ ጸረ ክርስቶስ ነው፣ እስራኤልን ሰላም እሰጣለሁ የሚል ነው፣ የዓለም መሪ ነኝ የሚል ነው፣ አውሬ ነው፣ ዘንዶ ነው። እሱ ጸረ ክርስቶስ ነው። የሱ ቁጥር የሱን ሲስተም 666 እንዳትወስዱ። ከወሰዳችሁ ለዘላለም ትጠፋላችሁ። የመዳን እድል የላችሁም። የኃጢአት ስርየት የላችሁም። መዳን በሌላ በማንም የለም። በኢየሱስ እመኑና ቢርባችሁ ቢጥማችሁ ብታጡ ብትንከራተቱ ብትሞቱ ይሻላል። ቁጥሩን እንዳትወስዱ። ኢየሱስ ብቻውን ያድናል። ምናልባት ይሄ ቪዲዮ ከተረፈ ጸረ ክርስቶስ ድሊት ካላደረገው ምናልባት ተርፎ ካያችሁ ያልተነጠቃችሁ ሰዎች ቤተክርስቲያን ድንገት ባዶ ከሆነ አገሩ ድንገት ፓስተሮች፣ አገልጋዮች፣ ዝማሪዎች፣ የእግዚአብሔር ሰዎች ተነጥቀው ካያችሁ ጠፉ ከተባለ አንዳንድ የሚባል ነገሮች አሉ። ይሄ ግሎባል ኢቮሉሽን ነው ሊሏችሁ ይጀምራሉ። የሆነ ምድር ራሷን በራሷ አጸዳች፣ ክፉ ኤሌመንቶች ናቸው የተወሰዱት ሊሉ ይችላሉ። አትመኗቸው። ንጥቀት ነው የሆነው። ኢየሱስ ክርስቶስ በስውር ልጆቹን ወስዷል። በክብር ይመጣል። ሲመጣ አብረው ይገለጣሉ። ምናልባት ያልተነጠቃችሁ መነጠቅ ከፈለጋችሁ እስከ መጨረሻ ትጽኑ። ቁጥሩን አትውሰዱ። ራሳችሁን ለማዳን ማድረግ ያለባችሁን ሁሉ አድርጉ። እግዚአብሔር ስም የተባረከ ይሁን። ምናልባት ጌታን ያልተቀበላችሁ ሰዎች ካላችሁ፣ ንስሐ ያልገባችሁ ሰዎች ካላችሁ ቀኑ ሳይመሽ ጊዜው ሳይሄድ ኢየሱስን ተቀበሉ። ዳኑ። በኢየሱስ አምናችሁ ዳኑ። ከሚመጣው ቁጣ ዳኑ፣ አምልጡ። ኢየሱስ ብቻውን ያድናል። ጌታን እቀበላለሁ የምትሉ ለእናንተ እጸልይላችኋለሁ። ጌታን እቀበላለሁ፣ ከሚመጣው ዓለም ጋር መጥፋት አልፈልግም፣ የዘላለምን ሕይወት ኢየሱስን እመርጣለሁ የምትሉ አብሬያችሁ እጸልያለሁ። ሌሎቻችሁ በጌታ የደከማችሁ ባክስላይድ ያደረጋችሁ መንገዳችሁን አስተካክሉ። ከጌታ ጋር ታረቁ። የጣላችሁትን አንሱ። ኢየሱስ ውብ ጌታ ነው። እሱ ብቻውን ያድናል።
በርቱ። ረዳት የሆነው ጌታ መንፈስ ቅዱስ ጸጋን ይሰጣችኋል። እስከ መጨረሻ ጽኑ። ዓለም ያባበለቻችሁ በሁኔታዎች በኩርፊያ በተለያየ ሁኔታ ከቤተ ክርስቲያን የቀራችሁ ሰዎች ግድ የላችሁም። ከጌታ ጋር ህብረት አድርጎ መዳን በሌላ በማንም ስለሌለ ዘመኑ ቀርቧል። ዘመኑ ቀርቧል። በጣም በጣም ቀርቧል ዘመኑ። ወገኖቼ ሆይ እንድትነቁ ከእንቅልፋችሁ ላነቃችሁ ይሄን እንላለሁ። ኢየሱስ ያድናል።